ተዳንና የባቡሬን ፍቅር ተቀበለው የምትሉ ቪዲዮውን ላይክ በማድረግ ብዛታችሁን አሳዩኝ። ከዛ በኋላ ግን የተፈጠረ አንድ ችግር አለ። ባቡሬ ነገሩን እዚህ ጋር ገና ሳይጀምረው ያው የለሊ አክስት ነኝ የምትለዋ ወደሱ በተደጋጋሚ እየደወለች እንደሆነ አስያናል። ነገር ግን ያው ለሊ በስተት ታነሳውና ስልኩን ያው እናቱ እንደታገተች ይነገረዋል። ወዲያውኑ እሷ ትደነግጥና ከዚህ በፊት ባቡሬን ወደ ስራ ተመለስ እያለችው የለሊ አክስት ብዙ ጊዜ እንደጨቀጨቀችው አይታችኋል። ታዲያ አሁን ነገሩን እምቢ ስላለ በግዴታ እሺ እንዲል ለማድረግ ስትል እናቱን አግታበታለች። ባቡሬ እናቱ እንደታገተች እንደሰማ ወዲያውኑ ነበር የደነገጠው። ከዛ በፊት ግን አብሯቸው ሲሰሩት የነበሩት ግብረ አበሮቹ እየደወሉ እንደጨቀጨቁትና ስልኩን ማንሳት እንደማይፈልግ ለለሊ ሲናገር ነበረ። ለሊ ግን እንዳጋጣሚ ሆኖ ስልክን አነሳችው። ስታነሳው እናቱ እንደታገተበትና አሁን ላይ ከአክስትየው ወይንም ከለሊ አክስት ጋር መስማማቱ ግዴታ እንደሆነበት እንዲነገረው ትነግረዋለች። ባቡሬ ይህንን ሲሰማ በጣም ይናደዳል። ከዛ በፊት ግን የተፈጠረውን እንይ። ባቡሬ ያው ለሊ መታመሟንና በሽታዋ ወደ ሞት ይዟት እየሄደ እንደሆነ ሲያውቅ በጣም ነበር ያዘነው። ታዲያ ያው የልቡን ሳይነግራት እንዳይሞትብኝ በሚል ሁኔታ ላይና ተስፋ እንዲሰጣት ብቻ ስለተፈለገ ወዲያውኑ ፍቅሩን እንድትቀበለው ሲል በፈጠጣው ፍቅር ይጠይቃታል። እሷ ግን ትደነግጣለች። ይህም በዚህ ሰዓት መቀበል እንደማትፈልግና እንደ ድሮ እንደ ጓደኛ ማሞች አብረው መቀጠል እንዳለባቸው ትነግረዋለች። ባቡሬ ግን ይህን ነገር አብረን ማሸነፍ እንችላለን፣ ያለብሽንም በሽታ አሁን አውቄዋለሁኝ። ታዲያ የተወሰነ ፐርሰንትም ቢሆን ተስፋ አለሽ የመዳን ሙሉ ለሙሉ እኛ ተስፋ ከሰጠንሽና አብረን ከታገል ነው ይህን ነገር ማሸነፍ ትችያለሽ። አሁን ግን ፍቅርሽን ብቻ ተቀበይኝ እና አብሬሽ ከዚህ በላይ እንድለፋ ነው የምፈልገው ብሎ ሲነግራት እሷ ግን በጣም ስትፈራ የነበረው አሁን ተቀብየው በኋላ ደግሞ ጥየው መሄድ የማይቀር ነገር ነው፣ ያኔ ደግሞ እሱ ይጎዳል፣ እኔ ራስ ወዳድ መሆን አልፈልግም ትላለች። ይሄ ነበረ ለራሷ ስትመክር የነበረው። ወዲያውኑ ግን ሁለቱ እንደተለያዩ አደይን ሄዳ ልታማክራት አብራት ሄዳ ነበረ። አደይ እንደነገረቻት ከሆነ ያንን ነገር መቀበል ብትፈልግም እንኳን ያው አሁን ላይ ማድረግ አልፈልግም፣ ራሴን እንደ ራስ ወዳድ ማየትም አልፈልግም ብላ ነበረ ስትመልስላት የነበረው። አደይ ግን በሰዓቱ ባቡሬ ወዲያውኑ ወደዛ ቤት ይመጣል። ምንም እንኳን ለሊ ፍቅሩን ባትቀበለውም አሁንም እንዳላኮረፋትና በሷ ተስፋ እንደማይቆርጥ ነበር ያሳየው። አደይ ይህንን ነገር ወዲያው ነበር የተረዳችው። ያኔ ሲላት የነበረው ግን ዋናው አሁን በሽታዋ እንዲድንላት ስለሆነ የሚፈልገው በዛም አለ በዚህ ባትቀበለኝም ይህንን ነገር እስከ መጨረሻው አብረን ታግለን በሽታዋ ሙሉ ለሙሉ እንዲድን ማድረግ አለብን ብለው ከአደይ ጋር ቆርጠው ተነስተዋል። ባቡሬ እኮ ተስፋ ይኖረዋል። እሷ በሽታዋ አድኖላት ሙሉ ለሙሉ ጤንነቷ ከተመለሰላት ሌላ ምንም የምትፈራው ነገር ስለሌለ የባቡሬን ፍቅር ያኔ ልትቀበለው ትችላለች። በሌላው በኩል የምናየው የአደይና የዴቭን ጉዳይ ነው። ዴቭ እንግዲህ መጀመሪያውኑ ሽማግሌ ለመላክ አደይ ወደ ገጠር ቀድማ መመለስ እንዳለባት አባቷ ትዕዛዝ ሰጥቷታል። ይህንን የምታደርገው ታዲያ ከማን ጋር መሄድ እንዳለባት ስትማከር አሹ አብሯት መሄድ እንዳለባት ቢወስኑም ግን አሹ መጀመሪያውኑ ሮሚን ያስኮበልላት እሱ ስለነበረ ወደዛ ሀገር ቤት ከተመለሰ እሱ ላይ ራሱ ብዙ መዘዝ ሊጠብቀው ይችላል። ያኔ እናትየው ያነሳችላቸው ነገር ቢኖር ፍቅር አብራት እንድትሄድ ነው። ፍቅር ደግሞ መጀመሪያውኑ ምኞቷ ነበረ ወደዛ ሀገር ቤት ለመሄድ። ሀገር ቤት ከሄደች በኋላ ብዙ ነገሮችን ማበላሸት ይችላሉ ብላ ነው የምታስበው። ፍቅር ታዲያ እንደው እናቷ እንዳለችው አብራት የምትሄድ ከሆነ ከአደይ ጋር ነገሩን እንዳለ ትርምስምሱ የምታወጣው ይሆናል። በዛ ላይ የአደይንም አባት በቅርብ ስለምታገኘው የምትነግራቸው ነገሮች እንዳለ መጥፎ ነገር ሊሆኑ ይችላሉ። ፍቅር ደግሞ በዚህ በኩል ፍቅረኛዋ እኔ ወዳታለሁ የሚለው ልጅ ቤቷ ድረስ እየመጣ እያስጨነቃት ይገኛል። በዛ ላይ እናትየው በአካል ድጋሚ ካገኘችው ምን ያህል መጥፎ ሰው እንደሆነ ተናግራ ስለነበረ ድጋሚ ብዙ አደጋ ልታደርስበት ትችላለች። የለሊን ጉዳይ እስከ መጨረሻው ታይተን ሙሉ ለሙሉ ጤንነቷ ወደ ራሷ የሚመለስና ያው ተስፋዋ የሚሆነው ከዛ በኋላ ባቡሬ ይሆናል። እንደውም ከአደይና ከዴቭ ፍቅር ይልቅ አሁን ላይ የለሊና የባቡሬ ነገር ብዙዎቻችሁን ሊያሳስብ ይችላል። እናም የባቡሬ እናትም እንደታገተች ሰምታችኋል። በቅርቡ የምትለቀቅ ይሆናል። ባቡሬ ግን በዚህ ሁኔታ ላይ ከባድ ውሳኔ የሚጠብቀው ይሆናል። የለሊ አክስት አሁን ላይ ወደ ድሮ ስራው እንዲመለስና እናቱን በደንብ የሚወዳት ከሆነም ጭምር ያ ማለት አንድ እሷ የምታዘውን ነገር ብቻ እስክትስማማበት ድረስ ያን ካላደረገ ግን እናቱን እንደማያገኝ አድርጋ ልታስፈራራው ትችላለች። ለሊ ድጋሚ ከራሷ ጭንቀት በላይ ሌላ ነገር ሊያሳስባት ይችላል። የገዛ አክስቴ ባቡሬ ልታሰቃየው ነው ብላ ነው የምታስበው። ከባድ የሆነ ድራማ በቀጣይ አብረን የምናይ ይሆናል። እስካሁን ድረስ እየተከታተላችሁ ያላችሁ ካላችሁ ቪዲዮውን ላይክ በማድረግ ከዚህ በመቀጠል ያለው ቪዲዮ ላይ እናንተ
ውጭ ሀገር ሆናችሁ እኔን ማንኛውንም እቃ አዲስ አበባ ውስጥ አድርስ የምትሉትን የምትፈልጉት እቃ ካለ በደንብ ዝርዝር መረጃ የያዘ ቪዲዮ አለ። እሱም በማየት እኔን በቴሌግራም በዋትስአፕ እና በኢሞ ማናገር ትችላላችሁ። መልካም ጊዜ። የምንልካቸው እቃዎችን እንያቸው። 2 ሳምሰንግ የተመሳሳይ ስልኮች ናቸው። እነዚህ ስልኮች በ17000 ብር ብቻ አዲስ የመጡ ስልኮች ናቸው። ኦልሞስት 4 ወር አካባቢ ነው የሆኑት አዲስ ከወጡ ማለት ነው ስልኮቹ ራሱ። እና አንድ ሰው ብቻ ነው 2 ያዘዘኝ። ሌላው የሶላር እቃዎች ለምሳሌ ለዘመዶቻችሁ አገር ቤት ሊሆኑ ይችላሉ ያሉት እንደዚህ ሶላሮችን ያዘዙኝ ያሉ ዛሬ የምናደርሳቸው። ይህን ሶላር ትንሽ ነገር ልበላችሁ። በመጀመሪያ ደረጃ ይሄ የራሱ ማጠራቀሚያ ነው እና እነዚህ ሁለቱ ፓኔሎች ጣራ ላይ ተደርገው ሁለቱን ባንዴ ነው የሚሞሉት ወዲያውኑ ማለት ነው። በጣም ትልቅ ጉልበት ያላቸው ሶላሮች ናቸው እነዚህ። ከዚህ ላይ ቻርጀሮች ምናምን መጠቀም ይችላሉ ለስልካቸው ማለት ነው ራሱ ስለሚይዝ። እነዚህ 4 አምፖሎች ደግሞ ማንኛውም ቦታ በገመድ ይሰቀላል። ለምሳሌ እነዚህ ገመዶች በጣም ረጅም ናቸው። የራሳቸው ማብሪያ ማጥፊያ አላቸው እንደምታዩት እና አንዱን ጣራ ላይ አርጋችሁት መሬት ላይ ደግሞ ይሄንን ማብሪያ ማጥፋ ማስቀመጥ ይችላል። ልክ እንደ ዋነኛው ኤሌክትሪክ ዝርጋታ ነው እነዚህ የሚቀመጡት እና ፓወር ባንኩም አንድ ቦታ ነው የሚቀመጠው የራሱ። ሶላሩ ደግሞ ውጪ ነው የሚደረገው ጣሪያ ላይ። ከዚህም በኋላ ምንም እኛ መሰካካት ቻርጅ ማድረግ ምናምን አይጠበቅብንም። ራሱ ሶላሩ ፉል ያደርገዋል። እኛ ማታ ብቻ እነዚህን አምፖሎች መጠቀም ብቻ ነው። በጣም ባሪፍ ዋጋ በ14000 ብር ብቻ ማለት ነው። ሁለቱን ሶላር እና 4 አምፖል ያለው እንደዛው ሶላር የሚቀንሱ ደግሞ ሌሎችም አሉ። በጣም የሚቀንሱ ከ6000 ብር ጀምሮ አሉ ሶላሮች ለቻርጀር እና ለቤት ውስጥ አምፖሎች የሚሆኑ ለተለያዩ ነገሮች። በዛው ልክ ደግሞ ከፍ እያሉ የሚመጡ አሉ። እስከ 40000 ብር የሚሸጡ ትላልቅ ለምሳሌ ቲቪዎችን ምናምን እንዲሰራ የሚፈልጉ ሶላሮች አሉ። እነዛ ከ30000 ብር ጀምሮ እስከ መጨረሻው እስከ 100 ምናምን የሚሸጡ ሶላሮች አሉ። እናንተ የፈለጋችሁትን ማዘዝ ትችላላችሁ። ስልኮችም እንደተባለው ብዙ ስልኮች የምታዘዘው ስልክ ላይ ነው እና አሁን ይሄ አንድ ሰው ቦታ ላይ የሚላክ ነው። ከዚህ በፊት ልጅቷ አዛ ያንን ከደረሰላት በኋላ ልክ ነው ብላ ለጓደኛዋ ደግሞ ከዛ በኋላ ያዘዘችው ስልክ ነው። በጣም አሪፍ ስልክ እና ይሄ ስልክ ከወጣ ቢያንስ 4 ወር ምናምን ቢሆነው ነው። እናንተም እንደዚሁ ማዘዝ ትችላላችሁ። ሌሎች ያዘዙ ልጆች ደግሞ ከዚህ በመቀጠል ማሳያችሁ ነው። እናንተ የምትፈልጉትን ዕቃ ብቻ በዋትስአፕ በቴሌግራም እና በኢሞ ለኔ መናገር ብቻ ነው የሚጠበቅባችሁ። ከዛ ዋጋውን ከተስማማንና ቦታውን ካወቅም በኋላ እናንተ ወዲያውኑ ዕቃው የሚደርስላችሁ ይሆናል።